የተከበራችሁ የዛራ ሚዲያ ቤተሰቦች እንደምን አላችሁ? ለዛሬ ያዝናቸው መረጃዎች እንደሚከተለው ይቀርባሉ። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። የብልጽግናው ስርዓት እስከ 2 ሚሊዮን ወታደር ያለው የመከላከያ ሰራዊት ለመገንባት እየሰራ መሆኑን አስታውቋል። እነግራችኋለን። የብልጽግናው መንግስት ባለስልጣናትና ቅጥረኛ ተሳዳቢዎቻቸው እያንጸባረቁ ያሉት መከራከሪያዎች ቀለል ያለ አመክንዮ እንኳን የሌለባቸው ሕገ ልቦና የማያውቃቸው እንደዚሁም ከመሰረታዊ የዓለም አቀፍ ሕጎችና ዲፕሎማሲ መርሆች ያፈነገጡ ናቸው ተብሏል። ትሰሙታላችሁ። ጠቅላይ ሚኒስትሩ ትናንት ያስመረቁት የሳይንስ ሙዚየም የውስጥ ቁሳቁስ ለማሟላት የወጣው ወጪ ለህንፃው ግንባታ ከወጣው ወጪ 5 እጥፍ ይሆናል ተብሏል። ጠቅላይ ሚኒስትሩም በእንደዚህ ያለ ውድ ወጪ የተሰራውን ሙዚየም ህዝቡ እንዲጠቀመው ጥሪ አቅርበዋል። ዝርዝሩን ይዘናል። የተቃዋሚ ፓርቲዎች ኮከስ ምርጫ ቦርድ ነፃና ገለልተኛ ሆኖ 7ኛውን ሀገራዊ ምርጫ ለማስፈጸም አንዳችም አስቻይ ሁኔታ የለም ሲል ገልጿል። ዝርዝሩ ይቀርባል። በእስራኤልና በኢራን መካከል ከሰሞኑ የቀጠለው ግጭት የዓለም የድፍድፍ ነዳጅ ገበያ በእጅጉ እንዲጨምር እያደረገ ይገኛል ተብሏል። ተጨማሪ ይዘናል። የብልጽግናው ስርዓት እስከ 2 ሚሊዮን ወታደር ያለው የመከላከያ ሰራዊት ለመገንባት እየሰራ መሆኑን አስታወቀ። ምን ያህል ነው ዲተረንስ አቅማ ሆናችኋል ወይ የሚለው ደግሞ በጣም የዲተረንስ ኃይል የኢትዮጵያ መከላከያ ሰራዊት አንዱ መርህ ፕሪንሲፕል የምንለው ዲተር የሚያደርግ ከዲተረንስ አልፎ የሚመጣ ጠላት ካለ በአጭር ጊዜ ጦርነት የሚጨርስ ኃይል መገንባት ነው የሚለው የኛ መርህ። በዚህ መርህ መሰረት እየተሰራ ነው። በዚህ መሰረት የመከላከያ የሰው ኃይል መጠን ኢትዮጵያን የሚመጥን እንዲሆን ሰርተናል። አልደረስንም ግን ሰርተናል። ኢትዮጵያን የሚመጥን ወታደር ከ120 ሚሊዮን ህዝብ 2 ሚሊዮን ሊሆን ይችላል። እስከዛሬ ኢትዮጵያን የሚመጥን ወታደር ተገንብቶ አይታወቅም። እኛ አሁን ኢትዮጵያን የሚመጥን ሰራዊት ብለን እየሰራን ነው። ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ ለወጣቱ የፈጠረው የስራ እድል የራሱን ስልጣን ለመጠበቅ በእርስ በርስ ጦርነት ውስጥ በሚያሳትፋቸው የሀገሪቱ የጸጥታ መዋቅሮች መሆኑ የብዙዎች አስተያየት ሆኗል። የሁለተኛ ደረጃ ትምህርታቸውን የጨረሱ ተማሪዎች እንኳን ወደ ዩኒቨርሲቲ እንዳያልፉ በማድረግ ወጣቱን ተስፋ የሚያስቆርጠው አገዛዙ አሁን ደግሞ እስከ 2 ሚሊዮን የሰው ኃይል ያለው ሰራዊት እያደራጀ መሆኑን ተናግሯል። የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን ባደረጉት ንግግር የመከላከያው ተልዕኮ የሀገሪቱን ብሔራዊ ጥቅም ማስከበር መሆኑን ገልጸው አንዳንድ የብልጽግናው መንግስት ኃላፊዎች ጭምር የመከላከያን ተልዕኮ የመረዳት ችግር አለባቸው ሲሉ አስረድተዋል። መከላከያው ከአማራ፣ ከኦሮሚያ፣ ከትግራይ እንዴት ውጣ ይባላል? ከሀገሩ ወዴት ይወጣል? የሚሉት ፊልድ ማርሻሉ ይህን አይነት ጥያቄ የሚጠይቁት ንቅል ናቸው ብለዋል። የብልጽግናው ስርዓት በካድሬዎቹ መፍታት ያልቻለውን የፖለቲካ ችግር በሀገሪቱ መከላከያ ለመፍታት ስል ባለፉት ዓመታት መከላከያውን በአብዛኛው የሀገሪቱ ክፍል አስገብቶ በትጥቅ እየተፋለመ እንደሚገኝ ውሎ ያደረ እውነታ ነው። በአሁኑ ሰዓት መከላከያ ሰራዊቱ በየክልሉ የተሰጠውን ተልዕኮ አጠናቆ ወደ የካምፑ መመለስ የመቻሉ ተስፋ የተመናመነ መሆኑን የሚጠቁመው የፊልድ ማርሻሉ ንግግር የብልጽግናው ስርዓት የገጠመውን የካድሬ ክሽፈት በጸጥታ ኃይል እስከ መጨረሻው ለመሸፈን የወሰነ መሆኑንም ያሳያል። የብልጽግናው ስርዓት የገጠመውን የፖለቲካ ክሽፈት በጸጥታ ኃይል ለመሸፈን ለኢኮኖሚ እድገት ወሳኝ የሆነውን ማህበራዊ ልማት በማኮሰስ የመከላከያውን በጀት አግዝፎ መጨመሩን የህዝብ ተወካዮች ምክር ቤት ባለፈው ሳምንት በ2018 በጀት ላይ በተደረገው ውይይት ወቅት ሲያነሳ ነበር። በኢህአዴግ ልማታዊ ይባለው የነበረ መንገድ፣ መብራት፣ እነዚህ ነገሮች ይሰራ የነበረ በጀቱም ለነዛ ከፍተኛ የነበረ አሁን ኦልሞስት ተገልብጦ ለጸጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብ ነው ያለውና ሴኩሪታይዝድ የሆነ ስቴት አልሆንም ወይ? ይሄ ያን አያሳይም ወይ? ከልማት ወደ ሴኩሪታይዝድ የሆነ መንግስት አልተቀየረም ወይ ብልጽግና የሚለው ሁለቱን በንጽጽር ማብራሪያ ቢሰጠኝ ለማለት ነው። ለኢትዮጵያ የሚመጥነው አቅም እስከ 2 ሚሊዮን ወታደር ያለው ሰራዊት ለመገንባት እየሰሩ መሆኑን የገለጹት ፊልድ ማርሻሉ ኢትዮጵያ እዚህ ግባ የሚባል የውጭ ወረራ ስጋት በሌለበት በአሁኑ ሰዓት 2 ሚሊዮን ወታደር ለምን ያስፈልጋታል? ይህን ያህል ቁጥር ያለው ሰራዊት በሀገሪቱ የሚያስከትለው ወጪ በኢኮኖሚው ላይ ምን ያህል ጫና ያስከትላል? የሚሉትን ጥያቄዎች ግን አላብራሩም። ላለፉት 6 ዓመታት ያለማቋረጥ ወጣቶችን በአፈሳ ጭምር እየመለመለ በየሳምንቱ እያስመረቀ ወደ እርስ በርስ ውጊያ እያስገባ የሀገሪቱን
የሀገሪቱን ጸጥታ ማረጋጋት ያልቻለውና ከጎረቤት ሀገራት ጭምር ሰራዊት እየጋበዘ ዜጎቹን የሚያስጨፈጭፈው የብልጽግናው ስርዓት የሀገሪቱን የፖለቲካ ችግሮች በሰላማዊ መንገድ መፍታት ባለመቻሉና ባለመፈለጉ ችግሮችን ሁሉ በጸጥታ ኃይል ለመፍታት መወሰኑን የፊልድ ማርሻሉ ንግግር ጠቋሚ ሆኗል። ኤሪትሪያ ለብልጽግናው መንግስት ሰሞነኛ የባህር በር ፕሮፓጋንዳ ምላሽ ሰጠች። የኤሪትሪያ መንግስት ቃል አቀባይ አቶ የማነ ገብረ መስቀል በማህበራዊ ሚዲያ ትስስር ገጻቸው ላይ ባሰፈሩት መልእክት እንዳስታወቁት የማይጨበጠውን እና መርዛማ አጀንዳቸውን መደጋገማቸውን ወደ ጎን ብንተው እንኳ የብልጽግናው መንግስት ባለስልጣናትና ቅጥረኛ ተሳዳቢዎቻቸው ሰሞኑን እያንጸባረቁ ያሉት መከራከሪያዎች ቀለል ያለ አመክንዮ እንኳን የጎደላቸውና ህገ ልቦና የማያውቃቸው እንደዚሁም ከመሰረታዊ የዓለም አቀፍ ህጎችና ዲፕሎማሲ መሪዎች ያፈነገጡ ናቸው ሲሉ ገልጸዋል። አቶ የማነ አክለውም የብልጽግናው ባለስልጣናት አሁን ላይ ግራ የተጋቡት ኤሪትሪያና ኢትዮጵያ ግንኙነታቸውን ለማደስ መቀራረብ በጀመሩበት ወቅት እነሱ እንደጠበቁት ሳይሆን ኤሪትሪያ ከማይገሰስ ሉዓላዊነቷ ጋር የተቆራኘውን የውሃ ሀብቷን በምንም አይነት ክፍያ ለመሸጥም ሆነ ለጨረታ ለማቅረብ ሐሳቡና ዝግጁነቱ እንደሌላት በማወቃቸው ነው ብለዋል። አቶ የማነ ይህንን ምላሽ የሰጡ ሰሞኑን የኢትዮጵያ ጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ኢትዮጵያ የባህር በር ያጣችው በራሷ የውስጥ ችግር እንጂ ማንም የቀማት ጉልበተኛ አልነበረም። ከኤሪትሪያ ጋር አብረን ለመበልጸግ ያደረግነው ሙከራ አልተሳካም። አብረን እንጠቀም ሲባል ኤሪትሪያ ብቻውን ባህሩን ይዛ በእኛ ላይ ቆልፋ መኖር ትፈልጋለች። በአሁኑ ሰዓት በኤሪትሪያ በኩል መወራጨት አለ፣ ኩርፊያም አለ በማለት መናገራቸውን ተከትሎ ነው። ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙ ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው። የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥቷል። መወራጨት አለ። የኤሪትሪያ ሰራዊትን ብቻ ሳይሆን የሌሎች ሀገራትንም ሰራዊት ጋብዞ የገዛ ዜጋውን ያስጨፈጨፈውን ስሙ መከላከያ ተብሎ የሚጠራውን ሰራዊት የሚመሩትና የኤሪትሪያ ሰራዊት ኢትዮጵያ ውስጥ ገብቶ ለፈጸመው ጥፋት ምስጋና ሲያቀርቡ የነበሩት ፊልድ ማርሻል ብርሃኑ ጁላ በዚሁ ንግግራቸው ኢትዮጵያውያን ለባንዳነት ለመገዛት በጣም ፈጣን ናቸው፣ ይህም እጅግ አስገራሚ እንደሆነባቸው ገልጸዋል። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደህ እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። ሳዑዲ ሄደህ አታገኝም። አውሮፓ ሄደህ አታገኝም። ቻይና፣ ራሽያ፣ ጃፓን ሄደህ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አሁን አልሸባብ ለኢትዮጵያ ሕዝብ ምን አጀንዳ አለው? ለኢትዮጵያ ሕዝብ የሚሆን ምን አጀንዳ አለው? አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ ሶማሌ ውስጥ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ ይሞታል እዛ። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም። እስከ ተወሰነ ጊዜ ድረስ የኢትዮጵያ ነበር አሊያም ይገባታል የሚለውን የባህር በር በስም ጠርቶ በህጋዊና በዲፕሎማሲያዊ ሂደት በየትኛው ዓለም አቀፍ ተቋም ላይ ማመልከቻ ወይም ክስ እንዳቀረበ የማይገልጸው የብልጽግናው መንግስት በሰላማዊ ይሁን በሌላ መንገድ ኢትዮጵያን የባህር በር ባለቤት አደርጋለሁ፣ ቀይ ባህር የኢትዮጵያ ተፈጥሯዊ አካል ነው በማለት በባለስልጣናትና በቅጥረኛ ፕሮፓጋንዲስቶች አማካኝነት አጀንዳውን ህዝባዊ ለማድረግ መጻር ከጀመረ ዓመታትን ማስቆጠሩን ቀጥሏል።
የተቸገሩ የመንግስት ሰራተኞች የሚያቀርቡትን የደሞዝ ጥያቄ የቅንጦት ጥያቄ በማለት የሚያጥላሉት የብልጽግናው ጠቅላይ ሚኒስትር አብይ አህመድ ለሳይንስ ሙዚየም የውስጥ ቁሳቁስ ለማሟላት ለህንጻው ግንባታ ካወጡት ወጪ 5 እጥፍ ያህል ወጪ ማውጣታቸውን ራሳቸው ተናግረዋል። ሀገሪቷን ቤተሙከራ አድርገው ትልቋን ሀገር በትንሹ ቤተሙከራ ውስጥ እንዳለች ትንሽዬ አንድ ቁስ አድርገው የሚመለከት አእምሮ ያላቸው በ3 ሳምንት ውስጥ ከ50 በላይ ሾፈር የሚታገትበት የሚገደልበትና የሚታፈንበት በአስምሮ ተሳፋሪ የታገተ ቤተሰብ የታገተባቸውን ለማስለቀቅ 1.5 ሚሊዮን ብር በነፍስ ወከፍ እየተጠየቁ መንገድ ላይ ጨርቅ ዘርግተው የሚለምኑበትን ሀገር የሚመሩት የብልጽግናው ጠቅላይ ሚኒስትር ሳይንስ ሙዚየም ኢትዮጵያ ነገን የሚሰራበት ሙዚየም ኢትዮጵያን ነገን መስራት ነገን መለወጥ ከፈለጉ ልጆቻቸውን ወደ አዲስ አበባ ሳይንስ ሙዚየም ኤግዚቢሽኖች ሊያመጧቸውና ሊያስጎበኛቸው እንደሚገባ አሳስበዋል። የኢትዮጵያን ህዝብ ከእውነትና ከእውቀት የራቀ አድርገው የሚገልጹትና ራሳቸውን በዓለም ላይ ባለ ሁሉም የሙያና የእውቀት ዘርፍ ከሁሉ የላቀ አዋቂ እንደሆኑ እንዲታወቅላቸው የሚፈልጉት የብልጽግናው ጠቅላይ ሚኒስትር አዋጭነቱ በየትኛው የመንግስት አካል እንደተፈተሸ በጀቱ በየትኛው ምክር ቤት እንደጸደቀና ክንውኑ በየትኛው ተቋም ክትትልና ቁጥጥር እንደሚደረግበት የማይታወቀው ይሄው የሳይንስ ሙዚየም ውስጥ የሚገኙ ሰው ሰራሽ አስተውሎት፣ ከባቢ፣ ግብርና፣ ውሃና ኢነርጂ፣ ስፔስና አየር በሚባሉ ክፍሎች የተከፋፈሉ ቋሚ ኤግዚቢሽኖች እንዳሉት ካብራሩ በኋላ የውስጥ ቁሳቁሱን ለማሟላት ብቻ የህንጻውን ግንባታ 5 እጥፍ ወጪ እንደፈጀ ተናግረዋል። በድምሩ እነዚህ 5 ሴክሽኖች 2 ዓመት የፈጀበት ዋነኛው ምክንያት እነዚህን ዕቃዎች አሟልቶ ፐርማነንት ኤግዚቢሽን ለመጀመር በጣም ከፍተኛ ሪሶርስ ይፈልጋል። በውስጥ የያዘው ሀብት ህንጻውን 2 3 4 5 እጥፍ ይበልጣል። ኢትዮጵያውያን ነገን መስራት ነገን መለወጥ ከፈለጉ ልጆቻቸውን እዚህ ስፍራ ሊያመጣቸው ይገባል። ልክ እንደ ሌሎቹ የብልጽግናው ፕሮጀክቶች ሁሉ ይሄኛውንም ጠቅላይ ሚኒስትሩ መረቁት ከተባለ በኋላ የብልጽግናው ባለስልጣናት ውዳሴያቸውን ያስከተሉ ሲሆን ከነዚህም መካከል የኮሙኒኬሽን ሚኒስትሩ ለገሰ ቱሉ ብልጽግናው ድህረ እውነት ብሎ በሚጠራው በዚህ ዘመን የኢትዮጵያን ለሐቅ መቆምና ከእውነት በተቃራኒ የሚሄዱትን በሽምግልና ይመለስ እሴት ተሸርሽሯል ብለዋል። ሚኒስትር ለገሰ ቱሉ እሳቸው ባለስልጣን የሆኑበት መንግስት ከአሜሪካ ጭምር የአፕል ተክል ፎቶ እየሰረቀ በሐሰተኛ መረጃ ህዝቡን ማጭበርበሩን ባይጠቅሱም ድሮ የኛ ማህበረሰብ ከልማዱ እና ከእምነቱ በመነሳት ለሐቅ ይቆማል። ሐቅና እውነትን ለማጽናት ስል ያለአግባብ የሚሄዱትን በሽምግልና ጥበቡ ወደ ተገቢው ቦታ ይመልሳል። ይህ አኩሪ እሴታችን ዛሬ በእጅጉ ተሸርሽሯል። የድህረ እውነት ዓለም ፖለቲካ ይህን እውነታ ፊት ለፊት እንጋፈጠው ዘንድ የግድ ብሎናል ብለዋል። የኢትዮጵያ ህዝብ ከዕለት ዕለት እየተጎሳቆለ እነሱ ግን ለራሳቸው የብልጽግና ደሰት ፈጥረው እየኖሩ ያሉት ባለስልጣናት ባሉበት ስርዓት ውስጥ ሚኒስትር የሆኑት ለገሰ ቱሉ የብልጽግናው ፕሮፓጋንዳ ከህዝቡ ዘንድ ተቀባይነት ማጣቱን በሚያሳብቅ መልኩ በተለይ ለእኛ ለኢትዮጵያውያን የሚዲያ ዕውቀት በእጅጉ ባልሰረጸበት ሰዎች ሁሉ እውነትን በምክንያታዊነት ሳይሆን ከአካባቢ፣ ከእምነት፣ ከሰፈር ወዘተ በመነሳት እንዳሻቸው በሚያሾሩበት ሁኔታ ብቸኛው መፍትሄ እውነታውን ፊት ለፊት መጋፈጥ እቅጩን ለህዝባችን ማቅረብ ነው ብለዋል። ሚኒስትር ለገሰ አክለውም ለህዝብ ያሰበው በማስመሰል የማይገናኙ ነገሮችን በመገጣጠም በማላከክ ራዕይና የራዕይን ባለቤት ከህዝብ ለመነጠል የሚደረግ የሴራ ፖለቲካ የተበላ ዕቁብ ስለሆነ ቢንተው መልካም ነው፣ አስፈላጊ ከሆነ ያልተሞከረ ሐሳብ ቢመጣ ይሰየው ነው በማለት ያለቃቸው ሐሳብ ከህዝቡ ዘንድ እየገጠመው ያለውን የቅቡልነት ፈተና አጋልጠዋል። ሚኒስትሩ በማስቀጠልም ትናንሽ ነገሮችን ወይም ነጠላ ትርክቶችን እየቆራረጡ እንደቀደመው ትርፍ ለማግኘት ለሚጥሩ ኃይሎች ህዝቡ ጊዜ የለውም። ህዝቡ የሚፈልገው የዕለት ችግሮችን ወይም ጫናዎችን እየቻለ ዘላቂ መፍትሄን ነው። ይህ እውን እንደሆን ደግሞ ሹፌሩ እንቅልፍ አልባ ስራ እየሰራ ነው። ከቻልክ ተባባሪ ሁን፣ ካልቻልክ አታደናቀፍ። እውነት አለኝ ካልክ በሴራ በሐሰት ሳይሆን እውነትን እና ሐቅን በትክክለኛው ስራ አሳይ። ኢትዮጵያ እንደሆነች የተያዘችው መንገድ መቼም ቢሆን አይቀለበስም። መንገዷ መደመር፣ ግቧ ብልጽግና ነው በማለት የተለመደውን የብልጽግና ፉከራ አሰምተዋል። 6 ተቃዋሚ ፓርቲዎችን ያካተተው የኢትዮጵያ ተቃዋሚ ፓርቲዎች ኮከስ ብሔራዊ ምርጫ ቦርድ ነፃና ገለልተኛ ሆኖ 7ኛውን ሀገራዊ ምርጫ ለማስፈጸም አንዳች አስቻይ ሁኔታ የለም ሲል ገለጸ። ኮከሱ ሰኔ 2 ቀን 2017 ዓ.ም ባወጣው መግለጫ የምርጫ ቦርድን በወገንተኝነት እና ለገዢው ፓርቲ በታዛዥነት ከሶ በዚህም የገዢው ፓርቲ አሸናፊነት አስቀድሞ የሚታወቅ ነው ብሏል። ኮከሱ በመግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ ከነባር አመራሮቹ 3ቱን ማለትም 60% ለመቀየር ጫፍ መድረሱን አሳውቆ ተቃዋሚ ፓርቲዎች ልምድ በሌላቸው
ባላቸው ኮሚሽነሮችና በወቅታዊ የፖለቲካ ያለመረጋጋት የግጭትና ጦርነት ውጥረትና ሁለንተና ውስብስብ ተጨባጭ ሁኔታ ውስጥ የሚደረግ ምርጫ ጣጣና መዘዝ እንደሚያስከትል አስጠንቅቋል። በመሆኑም በዚህ ተጨባጭ ሁኔታ ምርጫ ቦርድ ነፃና ገለልተኛ ሆኖ ምርጫውን ለማስፈጸም አንዳችም አስቻይ ሁኔታ የለም ያለው ኮከሱ ጉዳዩ ወደ ከፋ አደጋና ትርምስ እንዳንገባ በእጅጉ የሚያሳስብና የሚያሰጋ ነው ሲል በአጽንኦት ገልጿል። ኮከሱ ከምርጫ ቦርድ በተጨማሪ በሀገራዊ ምክክር ኮሚሽን ላይም ትችት ሰንዝሯል። በኮሚሽኑ ማቋቋሚያ አዋጅ ላይ በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የቀረቡ የማሻሻያ ሀሳቦችና የተነሱ ጥያቄዎች ቦታ ሳይሰጣቸው እንዲሁም የኮሚሽነሮች ሹመት የብልጽግናውን አዋጅ እንኳን ያልተከተለና በጠቅላይ ሚኒስትሩ ፍላጎትና ፍቃድ ላይ የተመሰረተ ነው ብሏል። በመሆኑም የተሰጠውን ከፍተኛ ተግባርና ኃላፊነት በህግ በእውቀትና እውነት በነጻነትና ገለልተኝነት በሚዛናዊነት ከአገራዊ ተልእኮው አንጻር ለመፈጸም ይቸገራል ሲሉ ገልጸዋል። በተጨማሪም ኮሚሽኑ ከምስረታው ጀምሮ ኮሚሽኑ ባደረጋቸው እንቅስቃሴዎችና ባከናወናቸው ተግባራት ኮከሱ ያነሳቸውን ችግሮች የሚያረጋግጡ አፈጻጸሞች በተለይም የኮከሱን የመፍትሄ ሀሳቦች ከመቀበል ይልቅ እንደ ተጻራሪና ተቃዋሚ በማየት ሲያገለኝ ቆይቷል በማለት ከሷል። በተሰጠው ጊዜ ገደብ ስራውን ሊያጠናቀቅ ቀርቶ አጀንዳ አሰባስቦ ባለመጨረሱ የ1 ዓመት ተጨማሪ ዕድሜ ተሰጥቶታል ሲል ተችቷል። Israel's Iron Dome pummeled. Bombarded by Iranian missiles, some punching through. በመካከለኛው ምስራቅ በእስራኤልና በኢራን መካከል የቀጠለው ግጭት የዓለም አቀፍ የድፍድፍ ነዳጅ ገበያ በእጅጉ እንዲጨምር ማድረጉ ተነገረ። የሁለቱ ሀገራት ግጭት ቀጥሎ ወደ ሰፊ ጦርነት ሊያመሩ ይችላሉ የሚለው ስጋት ባየለበት በዚህ ወቅት በነዳጅ ከበለጸገው ክልል የሚመጣው አቅርቦት ሊስተጓጎል ይችላል የሚል ስጋት በመፍጠሩ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። አሁን ባለው ሁኔታ የድፍድፍ ነዳጅ ዋጋ ከ7% በላይ ጭማሪ ማሳየታቸውን መረጃዎችም ጠቁመዋል። በተለይም የዓለም አቀፍ መለኪያ ተደርጎ የሚወሰደው ብረንት ድፍድፍ ነዳጅ ከ7% በላይ ከፍ ብሏል። የአሜሪካ ዌስት ቴክሳስ ኢንተርሚዲየት WTI ድፍድፍ ነዳጅ ደግሞ 7.3% ጭማሪ አሳይቷል። ይህ ጭማሪ ሁለቱንም ቤንችማርኮች በዚህ ሳምንት ከፍተኛውን የዕለት ውስጥ እንቅስቃሴ እንዲያደርጉ አድርጓል። ይህም ከ2022 የሩሲያ ዩክሬን ጦርነት ወዲህ ያልታየ ክስተት ነው ተብሏል። ለጭማሪው እንደ ምክንያት ከሚጠቀሱ ጉዳዮች መካከል አንደኛው የአቅርቦት ስጋት ሲሆን ኢራን የዓለምን 500 የሚሆነውን የነዳጅ አቅርቦት የምታቀርብ ዋናዋ አምራች ሀገር በመሆኗ በእስራኤልና በኢራን መካከል የሚፈጠር ማንኛውም ወታደራዊ ግጭት የኢራንን የነዳጅ ምርትና ኤክስፖርት ሊያስተጓጉል ይችላል የሚል ስጋት እንዳለም ተመላክቷል። የተጀመረው ግጭት ወደ ሰፊ ጦርነት የሚያመራ ከሆነ ኢራን ከዓለም አቀፍ የነዳጅ ምርት ውስጥ ወደ 20% የሚጠጋው በየቀኑ የሚያልፍበት ስትራቴጂካዊ የሆርሙዝ የባህር ወሽመጥ በመዝጋት ወይም የነዳጅ መርከቦችን በማወቅ በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ ተጽዕኖ ያሳድራል የሚል ስጋት ከፍተኛ ሆኗል። የድፍድፍ ነዳጅ ዋጋ መጨመር በብዙ ዘርፎች ላይ ሰፊ ተጽዕኖ ሊያሳድር የሚችል በመሆኑ ከነዳጅ ዋጋ መጨመር እስከ ምግብ ዋጋ ድረስ የኑሮ ውድነትና እንደ አየር መንገድ እና የመርከብ ኩባንያዎች አሉ ከፍተኛ ነዳጅ የሚጠቀሙ ንግዶች ከፍተኛ ክሳራ እስከ ማስከተል ይደርሳል የሚለው ስጋት የጎላ ነው። ዓለም አቀፉ ማህበረሰብ ውጥረቱ ተባብሰው ወደ ሰፊ ግጭት እንዳያድግ ከፍተኛ ስጋት ውስጥ ገብቷል። ተንታኞች እንደሚሉት ግጭቱ ከቁጥጥር ውጪ ከሆነ የብረንት ድፍድፍ ነዳጅ ዋጋ በአንድ በርሜል $80 እስከ $100 ሊደርስ ይችላል የሚል ግምታቸውን አስቀምጠው እንደዚህ አይነት ከፍተኛ ጭማሪ ሲከሰት ሌሎች የነዳጅ አምራቾች ምርታቸውን በመጨመር ዋጋውን የመቆጣጠር አቅም ሊኖራቸው እንደሚችልም ጥቆማ ሰጥተዋል። ግጭቱ በቀጠለበት በአሁኑ ወቅት እስራኤል በኢራን ላይ ሰፊ ጥቃቶችን በማድረስ በርካታ መሰረተ ልማቶችን ደብድባለች። ይህ በእንዲህ እንዳለ ሁኔታው ከቁጥጥር ውጪ እንዳይሆንና ተጨማሪ ኢኮኖሚ ውድመትን ለመከላከል የዓለም አቀፉ ማህበረሰብ ጥሪውን ማቅረቡን ቀጥሏል። የአፍሪካ ህብረት ኮሚሽን ሊቀመንበር የሆኑት የጅቡቲው መሐመድ ዩሱፍ የሁለቱ ሀገሮች ግጭት በዓለም አቀፍ የሰላምና ደህንነት ላይ ከባድ ስጋት መደቀኑን ጠቅሰው ሁለቱም በአስቸኳይ ግጭት እንዲያቆሙ ችግሩን በሰላማዊ መንገድና በውይይት እንዲፈታ ጥሪ አቅርበዋል። ለዛሬ ያዝናቸው መረጃዎች ይህንን ይመስላሉ። ቸርን ሰንብት።